ክቡራን የወንጌል ሚዲያ አድማጮችና ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? የአብ የወልድ የመንፈስ ቅዱስ ሰላም ፍቅር አንድነት ለሁላችሁ በያላችሁበት ይሁን። በዛሬው የወንጌል ሚዲያ ዝግጅታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ለምንድነው በአህያ የተጫነ በሚል ርዕስ ባጭሩ ይህን ይዤላችሁ ቀርባለሁ ማለት ነው። እንደሚታወቀው በሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱም ወንጌላውያን በተጻፈው መሰረት በዮሐንስ ወንጌል ምዕራፍ 12 ላይ ያለው እንዲሁ በማቴዎስ ወንጌል ምዕራፍ 21 ላይ በማርቆስም በሉቃስም ተጽፏል። በአህያና በግልገሏ ላይ ተጭኖ ወደ ኢየሩሳሌም ገባ የሚል ተጽፎ እናገኛለን። ስለዚህ በዓለ ሆሳዕናን ስናከብር እንደሚታወቀው ከሚታሰቡትና ከማይረሱ አይረሴ ፍጥረታት መካከል አንዷ አህያ የምትባለው እንስሳ ናት ማለት ነው። ይህን እንግዲህ ስናይ ጌታችን ኢየሱስ ክርስቶስ ለምንድነው በአህያ የተጫነው? ብዙ አማራጮች ሳይጠፉ ፈረስ እያለ በቅሎ እያለ ወይትስ ደግሞ ሌሎች ነገሮች እያሉ ለምንድነው በአህያ የተጫነ የሚለውን በዛሬው ዝግጅታችን የምናየው ይሆናል ማለት ነው። እንግዲህ ወንጌል ይህን መርሃ ግብር እንደጀመራችሁ እስከ መጨረሻው ድረስ ማዳመጥ ያው ሊለምድባችሁ ይገባል። በአንጻሩ ደግሞ ውጤትና ለውጥ ካገኛችሁበት፣ አንዳች ነገር ጥቅም ካገኛችሁበት ለሌሎች ደግሞ ሰብስክራይብ፣ ሸር፣ ላይክ በማድረግ እንዲዳረስ እንድታደርጉ አሳስባለሁ ማለት ነው። አህያ የምትባለዋ ፍጥረት እንግዲህ እንደሚታወቀው ጌታችን እግዚአብሔር ከፈጠራቸው አስደናቂ ፍጥረታት አንዷ ናት። በመጽሐፍ ቅዱስ ለመጀመሪያ ጊዜ የምናገኛት አህያን በኦሪት ዘኍልቍ ምዕራፍ 22 ከቁጥር 17 ጀምሮ ስናነብ እናገኛታለን ማለት ነው። ይቺ እንስሳ እንደሚታወቀው በለዓም የሚባል የአሕዛብ ነቢይ ነበር። እርሱ የረገመው የሚረገምለት፣ የመረቀው የሚመረቅለት ሀብተ መርገም ያለው ነበር። የእግዚአብሔር ሕዝብ እስራኤላውያን ከግብጽ ወጥተው ወደ ሀገራቸው ከነዓን እየገሰገሱ ባሉበት ሁኔታ የባላቅ ንጉስ ይህም የሞዓብ የአሞን ንጉስ ባላቅ ይህን ሕዝብ ካለበት እንዲቆም ለማድረግ እንዲረግምለት በለዓምን ጠይቆት ነበር እና በለዓም ለመርገም ሲሄድ መንገድ ላይ እግዚአብሔር ሳይፈቅድለት ስለነበር ይሄድ የነበረው አትርገም ቢለውም እርሱ ለመራገም እያሰበ ስለነበር ለበለዓም ሳይሆን ለአህያዋ የእግዚአብሔር መልአክ እንደተገለጠላት ተጽፎ እናገኛለን እና መንገድ ላይ ለ3 ጊዜም ስለተገለጠላት ቆመች ይላል። በዚህ ሰዓት ደጋግሞ ስለመታት አፍ አውጥታ እንደተናገረችው ተጽፎ እናገኛለን። ስለዚህ የመጀመሪያዋ እንስሳ አፍ አውጥታ የተናገረች አዋቂ ነው የተባለውን ግን አላዋቂ የምትባለው ይህች እንስሳ ለአንድ ጊዜ አፍ አውጥታ ተናግራ እንደገሰጸችው ተጽፎ እናገኛለን ማለት ነው። ስለዚህ ይህች አህያ ምንድናት ሲባል ዝምተኛ ብትሆንም የተናቀች ብትሆንም ዝቅ አድርገን የምናያት ብትሆንም ግን እግዚአብሔር ልዑላንን እቡያንን የሚገስጽባት ለመሆኗ ተምሳሌቱን እናገኛታለን ማለት ነው። በሁለተኛ ደረጃ አህያ በነቢዩ በኢሳይያስ ትንቢት ላይ አንድ ጊዜ ያየችውን የማትረሳና ቦታዋን የምታውቅ ግንዛቤ ያላት ፍጥረት መሆኗን ተጽፎ እናገኛለን። ለምሳሌ ከልብሰ የአምር እግዚኡ ወቤተ እግዚኡ ወአድግኒ ምቅማሆ ይላል። ውሻ ጌታውን እንደሚያውቅ ሲነገርለት፣ በአንጻሩ ደግሞ አህያዋ ቦታዋን እንደማትረሳ ያሳያል። የኢሳይያስ ትንቢት የሚያነጻጽረው እስራኤላውያን እግዚአብሔርን መርሳታቸውን ሊወቅስባቸው ነው የጠራት ማለት ነው። እንግዲህ በሳይንስ እንደሚታወቀው አንድ አህያ አንድ ጊዜ ሄደችበትን መንገድ ወይም ያየችውን ቦታ በፍጹም እስከ ዕለተ ሞቷ ድረስ እንደማትረሰው የሳይንስ ጥናቶች ያሳያሉ። እኔም እንደዚህ አንብቤያለሁ። ግን ይህ ጥናት ከነቢዩ ከኢሳይያስ ትንቢት ከተጻፈው ጋር ተመሳሳይነት ያለው ይመስላል። ስለዚህ በአንጻሩ ግን በዚህ ስናያት አህያ አመድ ላይ ትንከባለላለች። የተንከባለለችበትን ቦታ በአንጻሩ አትረሳም፣ የሄደችበትን ቦታ አትረሳም ማለት ነው። ይህ ምን ያሳያል? በዚህ ነብዩ እስራኤላውያን እንደወቀሰበት እግዚአብሔር ያደረገልንን ነገር የሰጠንን ጸጋ መርሳት እንደሌለብን፣ መርሳት ደግሞ አንዳንድ ጊዜ ኃጢአትም እንደሆነ ተምሳሌቱን እናገኛታለን ማለት ነው። ይቺ ሁለተኛዋ ናት።
ሶስተኛዋ ደግሞ ይቺ እንስሳ ለመጓጓዣነት የምታገለግል ሁና እናገኛታለን ማለት ነው። ለመጓጓዣነት ሲባል እቃ የምንጭንባት ብዙ ነገሮችን ብንጭንባትም እሺ ብላ ታዛዥ ሁና የምታገለግል የማገልገል ተምሳሌት ናት አህያ ማለት ነው። በተፈጥሯ በጣም ትሁት ፍጥረት ናት ይቺ አህያ ማለት ነው። በቀድሞ ዘመን በነገስታቱ በመኳንንቱ ዘመን አህያ ሳይሆን ፈረስና በቅሎ ነበሩ የሚፈለጉት። ለምን ስንል እነዚህ እንስሳት ለጦር መጓጓዣዎች የሚያገለግሉ ለጦርነት በጣም አስፈላጊ ስለሆኑ ነው። ይቺ እንስሳ ግን እንደዛ አይደለችም። ለምግብ አስፈላጊ ለሆኑ ነገሮች ነው አገልግሎት የምትሰጠው። ይህን ስናይ የቀድሞ ትሁታን የሆኑ ነገስታት፣ ነቢያት፣ መምህራን፣ ሊቃውንት ሰላምን የሚያበስሉት በአህያ ላይ ሆነው እንደነበር ተጽፎ እናገኛለን። ይህም በነቢይ እግዚአብሔር በዘካርያስ ትንቢት ምዕራፍ 9 ከቁጥር 9 ላይ እንዲህ ይላል። በልዋ ለወለተ ጽዮን ለጽዮን ልጅ ንገሯት ይላል። እነሆ ንጉስሽ ትሁት ሆኖ በአህያዋና በግልገሊቱ ወይም ደግሞ በውርንጭላይቱ ላይ ሆኖ ተጭኖ ይመጣልሻል፣ ደስ ይበልሽ ብላችሁ ለጽዮን ልጅ ንገሯት ይላል ዘካርያስ። ይህ የሚያሳየው ምንድነው የሚለው በሶስተኛው ደረጃ ያለውን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ወደ ኢየሩሳሌም ወደ ቤተ መቅደሱ ሲሄድ በአህያ ላይ ተጭኖ የሄደው ለምንድን ነው የሚለውን ስናይ ሶስተኛው የሚያሳየን አንደኛ በትናንትናው በክፍል 1 ትምህርታችን እንዳነሳ ነው ትንቢቱን የሚያሳይ ነገር አለው። ትንቢቱ ምንድነው ስንል ዘካርያስ የተናገረው ማለት ነው። በአህያ ግልገል ላይ ተጭኖ ይመጣል ያለው ማለት ነው። ያ ትንቢት በትክክል የሚገልጸው ክርስቶስን እንደሆነ ማሳያ ነው ማለት ነው። አራተኛ ክርስቶስ በጊዜው የመጣው ለምን እንደሆነ ያሳየበት ነበር። በአህያ ተጭኖ መግባቱ ለእስራኤላውያን ጥያቄያቸው ያራምዱት ለነበረው ርዕዮት ያስቡት ለነበረው ሀሳብ ትክክለኛውን መልስ የሰጠው በአህያ ላይ ተጭኖ በመሄዱ ነው። በጊዜው እስራኤላውያን ምን ነበሩ? በመካከለኛው ምስራቅ ያለው ፖለቲካዊ የጂኦፖለቲክስ አቀማመጡ ሀሳባቸው የሚራመደው የኢኮኖሚ እንቅስቃሴ ምን ነበር የሚለውን ስናይ ባጭሩ እስራኤላውያን በሮማውያን ቅኝ ግዛት ስር ነው የነበሩት። በሮማውያን ቅኝ ግዛት ስር ስለነበሩ እስራኤላውያን ደግሞ የዳዊት ልጅ ንጉስ የንጉስ ልጅን ይፈልጋሉ። የሚፈልጉት ግን መንፈሳዊ ንጉስ ሳይሆን ሮማውያንን አድቅቆ አባሮ በጦር የሚያስወጣ ንጉስ ነበር ይፈልጉ የነበረው። እንደዚህም ተስፋ ያደርጉ ስለነበር ነው አንዳችን በቀኝህ አንዳችን በግራህ አንግሰን የሚል ጥያቄ እንዳቀረቡ በወንጌላት ውስጥ ተጽፎ ሁልጊዜ የምናነበው ማለት ነው። ክርስቶስ ግን የመጣው ለዚህ እንዳልሆነ ያሳየው በአህያ ላይ ሆኖ ነው። በፈረስ ላይ ቢሆን ኑሮ ምክንያቱም እግዚአብሔር አጠፍ ሰረገላ እምኤፍሬም ወአፍራሰሚሁ ከኤፍሬም ሰረገላን ከይሁዳ ፈረስን አጠፋለሁ የሚለውን ስናይ ጦርነት ይጠፋል ነው እያላቸው ያለ። ክርስቶስ በፈረስ ላይ ቢሄድ ኑሮ ጦረኛና የጦረኛ አስተሳሰብ አድርገው ሊወስዱት የሚችል ይሆን ነበር። ክርስቶስ ግን አይደለም፣ እንደዛ አልነበረም። እና ክርስቶስ የመጣው እኛን በዲያብሎስ እጅ ወድቀን የነበርነው ሁላችን ነጻ አውጥቶ ሰላማዊት መንግስቱን ዘላለማዊት መንግስቱን ሊያወርሰን ስለሆነ በአህያዋ ላይ ተጭኖ መሄዱ ያራምዱት ለነበረው ጥያቄና መልስ የሆነ ጭምር ነበር ማለት ነው። የመጨረሻው በአህያ ላይ ተጭኖ የሄደው ምሳሌው ስለሆነች ነው። ይቺ እንስሳ ምሳሌነቷ ምንድነው የሚለውን ስናይ በኦሪት ዘፍጥረት 22 ላይ ያለውን ስናይ የእግዚአብሔር ሰው አብርሃም ልጁን ይስሐቅን በቀራንዮ ተራራ ላይ ወይም በሞሪያ በሚባለው ተራራ ላይ ልጁን ሊሰዋ ሲሄድ በአህያ ላይ የመስዋዕት እንጨቶችን ጭኖ ነበር የሄደው። ከ2000 ዘመናት በኋላ ማለት ነው። ከብዙ ዘመናት በኋላ ደግሞ የጌታችን የኢየሱስ ክርስቶስ የይስሐቅ ምሳሌ የሆነው ክርስቶስ ወደ ኢየሩሳሌም ወደ ቀራንዮ ሊሰቀል ሲሄድ ወደ ኢየሩሳሌም ሲገባ ይቺ አህያ በመጫጫኛነት አገልግላለች ማለት ነው። ይሄ በምሳሌነት ያለውን የሚያሳይ ነው። ክርስቶስ የአማናዊ የክርስቶስ ምሳሌ ይስሐቅ ስለሆነ ማለት ነው። እንግዲህ ይቺ እንስሳ ምን ያስተምረናል ስንል ምሳሌነቱ በትክክል የገለጸ ነው። በአንጻሩ ደግሞ ትንቢቱ በትክክል ለእርሱ መሆኑን የሚያሳይ ስለሆነ ነው በአህያ ላይ የተጫነው ማለት ነው። አምስተኛ በአህያ ላይ ለምንድን ነው የተጫነው የሚለውን ስናይ ተፈጥሮዋ በራሱ የክርስቶስን መስቀል የምትገልጽ እጅግ ብቸኛና አስደናቂ እንስሳ ናት።
የክርስቶስን መስቀል የሚገልጡት አህያዎች ብቻ አይደሉም፣ ሌሎች ፍጥረታትም ይገልጡታል። ለምሳሌ አሞራዎች በሰማይ ላይ ሲበሩ፣ ባለ ክንፍና ክንፋማ ፍጥረታት ሲበሩ መስቀለኛ ስለሚሰሩ የክርስቶስን መስቀል ያሳያሉ። ሰውም በተፈጥሮው እጁን ሲዘረጋ ወይም እንደ 10ኛዋ የኢትዮጵያ ፊደል እንደ ተቅርጽ ሲሆን በተፈጥሮ የትኛውም የአማኒውም የመስቀል ምልክት ስለሚሰራ የክርስቶስን መስቀል ያሳያል ማለት ነው። ይህች እንስሳ ግን አህያዋ ምን ታደርጋለች መሰላችሁ? ከጀርባ ከኋላዋ ጥቋቁር የሆኑ የሚመስሉ ነገሮች ከጅራቷ አንስቶ እስከ ራሷ ድረስ እንዲሁ ደግሞ ከቀኝ እግሯ እስከ ግራ እግሯ ያሉ ትምህርተ መስቀል የተፊደል ቅርጽ የሚሰሩ ምልክቶች አሏት። ስለዚህ አህያን ለመጓጓዣነት ወይም ደግሞ ወደ ኢየሩሳሌም ሲሄድ የመረጣት ለምንድን ነው ስንል ትምህርተ መስቀል የሰራች ፍጥረት በመሆኗ ወደ ቀራኒዮ ሲሄድ አማናዊ መስቀልን በመስቀል ላይ የሚለውን ምሳሌ የምትገልጽ ስለሆነች ነው። ስለዚህ ባጭሩ ክርስቶስ ትሁቱ ጌታ እኛ በምናስበው ሳይሆን የሰው ልጅ በምድር ላይ ያሉት የሚጠብቁት እንደሚያስቡት ሳይሆን እንደ ተጻፈለትና ትሁታንን ከፍ በሚያደርግ መንገድ ሰላማዊ መሆኑን የገለጸለት እንዲሁ ደግሞ አህያ እንደሚታወቀው ብዙ እውቀት ቢኖራትም ግን አውጥታ የማትናገር በተግባር በታዛዥነት የምትገልጽ ፍጥረት ናት። እንዲያውም በውጭ በአሜሪካ ዲሞክራቶች ሲወዳደሩ መወዳደሪያቸው ላይ ምልክቱ የአህያ ምስል ነው የሚያደርጉት። ምክንያቱም እንደ አህያ እንሰራለን፣ ታታሪ ሰራተኞች ነን የሚለውን ለምልክት ለማሳያነት ነው። እንግዲህ እቺ ዝቅ ብላ የምትሰራ ትሁት መሆኗን ስናይ እግዚአብሔር ክርስቶስ በእኛ አብ ወልድ መንፈስ ቅዱስ በእያንዳንዳችን ላይ ራሳችን ዝቅ ባደረግን መጠን እርሱ አድሮብን ይኖራል። እርሱ ሲያድርብን ደግሞ ክብር እናገኛለን። ከብረን እንደምንኖር ምሳሌ ነው ማለት ነው። እና ባጭሩ ለምንድነው በሆሳዕና በአህያ የተጫነ የሚለውን ስናይ ባጭሩ አምላክነቱንም ጭምር ይገልጻል ማለት ነው። ይቺ አህያ የመስቀል ምሳሌ፣ የኪሩቤል ምሳሌ፣ የድንግል ምሳሌም ሁና እናገኛታለን። ምክንያቱም በኢሳይያስ ትንቢት ምዕራፍ 6 ላይ እንደምናገኘው በአርባዕቱ ኪሩቤል ላይ ሆኖ ሲመሰገን እንደሚኖር እነርሱ እንደሚሸከሙት ተጽፎ እናገኛለን። በምድር ላይ ደግሞ ለ9 ወር ከ5 ቀን ቅድስተ ቅዱሳን ድንግል ማርያም በማይጸኗ እንደተሸከመችው በምስጢረ ስጋዌ የምንረዳው ነው ማለት ነው። ሶስተኛዋ ይቺ ፍጥረት ወይም ደግሞ አህያ እስከ ኢየሩሳሌም ድረስ የተወሰነ ተሸክመዋለች ማለት ነው እና በዚህ ክብሯን ከፍ አድርጎላታል። እንግዲህ የተወደዳችሁ የክርስቶስ ቤተሰቦች መልካም በዓል ይሁንላችሁ፣ እንኳን አደረሳችሁ። ወደ ኋላም ያሉትን እንድታዳምጡ እያሳሰብኩ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።